ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬም በሌላ ቪዲዮ ተመልሻለሁኝ። አንዳንድ ነገር ለማውራት ነው የመጣሁት። ላይቭ ብገባም ኔትወርኩ ብዙ ስላልሆነ ብዥ እያለ እንዲሁም እየዞረ ደግሞ ብዙ አይሰራምና ኔትወርክ ጥሩ አይደለም ያለውበት ቦታ ብዙም የሚሰራ አይደለም እና ለዛ ነው። እንግዲህ ሰሞኑን ያው ሁኔታዎችንም እየነገርኳችሁ አንዳንድ ቪዲዮ እየለቀቅኩ ነው። በዛ ስር ደግሞ እናንተንም ላመሰግናችሁ ፈልጋለሁ። እውነት ለመናገር ከምንም በላይ ከማንም በላይ እንደ መዳም ቅመም የሰው ሀዘን እና የሰው ችግር የሚገባው ሰው አለ ብዬ አላስብም። እና ያው ሀሳብ አጋሩኝም እያልኩኝ ጭንቀቴንም እያዋየኋችሁ ምናምን በኮሜንት ጥሩ ጥሩ ሀሳብ የሚያረጋጋ ሀሳብ የምትሰጡ አላችሁ። እናንተን ማመስገን እፈልጋለሁና በጣም ከባድ ነው። በዚች ዱንያ ላይ እናትን እንደማጣት ያክል ጎደሎ የለም። የምር በቃ እኔ እንጃ። ታውቃላችሁ የሆነ ዝም ብዬ ቤት ውስጥ ስቀመጥ ይጨንቀኛል። በቃ ማለት ከሷ ውጪ ማሰብ አልችልም። ትመጣብኛለች ምናምን እና ቤተሰብ ጋር እህቶቼም ጋር ምናምን ቁጭ ብንል እነሱም ከኔ የተሻለ ስሜት ላይ ስላልሆኑ በቃ ከማጋ እንደዚህ ከሰው ስትገናኙ እንደዚህ ሰው ጋር ስታወሩ ምናምን ሊሻል ይችላል። እንደው የተወሰነና ከዛ አንፃር ላይቭ ገብቼ ነበርና እምቢ አለኝ ኔትወርክ እና ወጣሁኝ። ከሰራልኝ እገባለሁ። እናንተም ደግሞ አበረታቱኝ። እውነት ለመናገር ጥሩ ጥሩ ሀሳብ ነው እየሰጣችሁኝ ያላችሁት። ብዙ ቤተሰብ እንዳለኝ አይቻለሁ። አመሰግናለሁ። ከክፉ ነገር ይጠብቃችሁ፣ ከሀዘን ይጠብቃችሁ። እንደዚህ ከድንገተኛ ሀዘን ማለት ነው። እና እኔ እናቴን ሞት ረጅም ነገር ነበር የማስበው። ማለት ያው የሰው ልጅ ያስባል፣ ፈጣሪ እቅዱን እሱ ነው የሚያውቀው። ረጅም ነገር ነበር የማስበው። አልጠበኩም ጭራሽ የምር እንደ ትላንት እንደ ዛሬ እያወራችኝ እንደ ነገ ማረፍ ማለት በጣም ከባድ ነው። እና አልሐምዱሊላህ ምን ማድረግ ይቻላል። እንግዲህ እንደ በረታ ሀሳብ እየሰጣችሁኝም ስለሆነ አመሰግናለሁ። በእውነት እንዴት እንደምል አላውቅምና በዚህ በዩቲዩብም ደግሞ አበረታቱኝ። እና በቀደም ደግሞ በቃ ወደ ስራዬ የመመለስ ቻንስ ላይኖረኝ ይችላል። እንደው ምን ላድርግ ልጄም አለኝ። ከአሁን በፊት እናቴ ጋር ነበር አስቀምጬ የመጣሁት። አሁን ምን ላድርግ ምናምን ብዬ አማክሩኝ ብያችሁ ነበር እና በዛ ቪዲዮ ስር ኮሜንታችሁን እያነበብኩ ነበረ። ለቤተሰብ ለእህቶችሽ ስጭና እኔም እንደዛ አድርጌያለሁ የምትሉም አላችሁ። እንዲሁም ደግሞ እንዳታደርጊው ትነድሚያለሽ፣ ጥለሽ እንዳትመጪ ልጅሽን በእጅሽ ያዥም የምትሉ አላችሁ። በውስጥ ባገኝሽ ቁጥርሽንም ብላችሁኝ የፌስቡክ ፔጄን ያው በፌስቡክ ሜሴንጀር ላይ መጻፍ ስለሚቻል አስቀምጬላችሁ ነበር። እንደዛ ያላችሁ ማለት ነው። ምክንያቱም ምን አሁን በጣም የሚያወራኝ ሰው እፈልጋለሁ። የምር እኔም ሆንኩ እህቶቼም በጣም በቃ የሆነ የሚያጽናና ነገር ማመን የሚከብዳችሁ ነገር አለ አይደለ? በቃ እውነት ነው። እውነታውን ግን መቀበል በጣም የሚከብድ በቃ ከፈጣሪ መንገድ አትውጪ ምናምን የሚሉኝ ሰዎች አሉ። እንደዚህ አትበይ። እኔ ታዲያ ከበደኝ ጋይስ፣ በጣም ነው የሚከብደው። ወርቅ የሆነች እናቴን አጥቼ በጣም ከብዶኛል። ወላሂ ፈገግ ለማለት በጣም ሞክራለሁ። ማለት እኔ የሆነ የምቀይረው ነገር አይደለም፣ የፈጣሪ ትዕዛዝ ነው እና ያን ነገር አምኜ ለመቀበል በቃ ጥረት እያደረኩ ነው። ግን በጣም ከባድ ነው። በጣም ከባድ ነው። በጣም የእናትን ጎደሎ እውነት እዚች ዱንያ ላይ ይህን በቃ እናትን እንደማጣት የሚያክል ጎደሎ የለም። ብቻ እኔም እናቴን አጥቻለሁ። አንድ ኮሜንት ደግሞ ከኔ ህይወት ጋር በጣም ተመሳሳይ የሆነብኝ ኮሜንት አለ እና ምንድነው የሚለው? ቤቴን ሰርታ ለፍታ ጭራሽ የሰራችው ቤት ሳታርፍበት፣ ፎይ ሳትልበት፣ ሳትደሰትበት
እናቴን አጣሁት፣ የተሰራን ቤት አስጠላኝ፣ በቃ አስጠላኝ። በቃ እንደዚህ አይነት ኮሜንት አንብቤ ያለሁና እኔም እንደዚህ አይነት ነገር አለ። ለእኔ ባይሆንም ቤተሰብን ለማስደሰት የቤተሰብን ቤት አስተካክለን እቃዎችን አሟልተን ደስ እንዲሰኙ ማለት ነው። ወላሂ የተወሰኑ ወራቶች የተቀመጠችው። ከዛ ውጪ በቃ ቤት ሲሰራ ብዙ ድካም አለና ለፍታ 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 እዛ ነገር ላይ ሳትደሰትበት እፎይ ሳትልበት በቃ ፈጣሪ ነጥቅ ሲያደርገን በጣም በቃ ምን በቃ አላቅም ብቻ። እና እንደዚህ አይነት ኮሜንት አየሁ። ቤቱን አስጠላኝ፣ የተሰራው ቤት አስጠላኝ። እናቴ በቃ ህመም ብቻ ሆነ ከዛ በኋላ እፎይ ሳትል የሚለው ኮሜንት በቃ ከእኔ ህይወት ጋር በጣም ማች ነው። እና ብዙ ሰው አለ ህመሙን ይዞ ውስጡን ህመሙን ይዞ ብቻውን እየቆሰለ ያለ ከፈጣሪ ጋር በቃ። እና አንዳንዴ እንደዚህ ወጥታችሁ ስታወሩ ይቀንስላችኋል፣ የሆነ በቃ ይቀንስላችኋል። እኔ አላቅም፣ ደካማ ጎን ለሰው ማውራት ጥሩ አይደለም ብዬ የማምን ሰው ነኝ። ነገር ግን ጭንቅ ሲላችሁ እንደዚህ አሁን ሳወራ አንዳንዶቻችሁ ገጠመኛችሁን ያሳለፋችሁትን ህይወት ምን አይነት ሀዘን እንደገጠማችሁ ምናምን ስትጽፉ በቃ እንዲሁ እኮ እውነት ያለ ነገር እኮ ነው እንድትሉ ያደርጋችኋል። እና አልሐምዱሊላህ ብቻ እኔ ፈጣሪ እንዳትቀየምብኝ ስላልቻልኩ ነው እላለሁኝ። ድንገት በቃ እንባዬ ፍንቅል ሲያደርገኝ ማለት ነው። ማልቀስ ጥሩ አይደለም ግን በቃ አላቅም ጋይስ። እና በጣም ከባድ ነው። በቃ ለማስደሰት ጥረት አድርገን ቤት አስተካክለን ምናምን በቃ እዛ በቃ ደስ ብሎናል ብሎ እየመረቀችን ደስ እያላት ባለበት ሰዓት በድንገት በቃ እልም ስትል ለማመን ተሳነኝና ብቻ አልሐምዱሊላህ ሁሉም ነገር እሱ አዋቂ ነው። ከፈጣሪ በላይ እኛ አዋቂ አይደለንም ማለት ነው። ከፈጣሪ በላይ ማንም ኃይል ሁሉ የእሱ ነው። እሱ የወደደውን አድርጓልና እናቴንም አባቴንም በስደት ነው ያጣሁት የሚል አይቻለሁ። በቃ እንደው የእናቴን ነገር አደራ በቃ አሻራ ወደ ሀገር ልገባ አሻራ ሰጥቼ አሻራ መለሰኝ ያላችሁም አላችሁና እንደው አላህ ያስተካክልላችሁ። እንደው የቤተሰቡን ክፉ ያሰማችሁ። በቃ እኔ አለሁበት አይደለ ስሜቱን ተረዳሁት አይደለ። እንደው አያድርስባችሁ። እንደዚህ አይነት ነገር አይግጠማችሁ፣ ከቤተሰቦቻችሁ ያገናኛችሁ ነው የምለውና በተቻላችሁ አቅም ቤተሰቦቻችሁን ተንከባከቡ። ካለፈ በኋላ ድንጋይ መንከስ እንጂ ምንም አይነት የምናመጣው መፍትሄ የለም። በቃ ድንጋይ ከመንከስ ውጭ ማለት ነው ምንም። እኔ አሁን የቻልኩትን እንትን ስል ቆይቻለሁ። ግን በቃ ምን እናቴ ምን አስቀይሜያት ይሆን? በቃ ምንም ባይኖርባችሁም ጥያቄን ይፈጥርባችሁና ከዚህ እንድትወጡ እንደዚህ አይነት ነገር እንዳይገጥማችሁ እናንተ ለቤተሰቦቻችሁ ቻላችሁትን ያክል መስዋዕት ክፈሉ ነው የምለው። ምክንያቱም በቃ ሰው በቁሙ ነው። ከሞተ በኋላ በቃ ሞተ ነው ማለት ነው። ምንም ማድረግ አይቻልም። እና የምላችሁ ነገር ቤተሰቦቻችሁን በደንብ ተንከባከቡ። ትልቅ መስዋዕት ክፈሉ ለቤተሰቦቻችሁ ከምንም በላይ እና ይሄንን እምላችሁ። የመመለሴን ጉዳይ እንግዲህ ከተመለስኩ የማሳውቃችሁ ይሆናል። ልጄ ደግሞ ጥምጥም ኋላ አመት አልሆነውም ስሄድ ጥየው ማለት ነው። ጥምጥም ማለት እንትን ብሏል። ለእናቴ ያለው ፍቅር በጣም ልዩ ነበር። እንደው የሆነች ወጣ ልትል እንኳ ከሆነ እንደው እናቴ ቆይ ልሳምሽ በቃ ያለው ፍቅር እሷ ለሱ ያላት ፍቅር በጣም ይለይ ነበርና በቃ እሷን እጥት ሲያደርግ እኔ ደግሞ ስደርስ የእናትነት ስሜት ፈልጋችሁት ሳይሆን ሳይፈልጉት የሚታይ የሚንጸባረቅ ነገር ነውና ልክ እንደሷ መሰልኩት ማለቴ መሰለኝና በቃ ልጄ ጥብቅ እኔም በቃ ፍርት ብቻ አላህ ያውቃል። ከቤተሰብ ከልጆቻችሁ የተራራቃችሁ በሰላም ያገናኛችሁ። በሀዘን ወደ ቤት አያስገባችሁ። የምር በሀዘን ወደ ሀገር አይመልሳችሁና በደስታ
ከቤተሰቦቻችሁ ያገናኛችሁ። እንደኔ አይነት ደግሞ የገጠማችሁ ሀዘን ላይ ያላችሁ ፈጣሪ ጥንካሬውን ይስጠን። በቃ ይሄን ነው የምለው እና ከተመለስኩ ማሳወቃችሁ ይሆናል። ሲስተሮቼም ጋር ምናምን እየተመካከርን ያለውን ነገር ለማመቻቸት። ምክንያቱም በእርግጥ ከልፋት ውጪ ምንም የሚቀየር ነገር የለም። የምር እኔ ከእናቴ ጋር ሳልኖር ይኸው ሄደችብኝ። ከአሁን ስል ማለት ነው። እኔ ከልጅነቴ እዛው ስደት ላይ ነኝ እና ልጅነቴ ሁሉ እዛው ነው ስደት ላይ። ልጅ ወልጄ የእናትነትን ጣዕም ሳቀው እናቴን አጣሁ ማለት ነው። እና ብቻ ያው አልኖርኩም ከቤተሰብ ጋር ብዙም እና እቅዴ ወደፊት ነበር። አላህ ደግሞ ያቀደው ነገር ሌላ ሆነና ይሄ ተፈጠረ። አመሰግነዋለሁ፣ ምንም አልልም። እና በቃ በደስታ ወደ ሀገር ይመልሳችሁ ነው የምለው። ይሄን ይመስላል እንግዲህ መመለስ የግድ ነው ብዬ ያሰብኩት ድንገት ስለመጣሁ ነው። ድንገት ነው የመጣሁት ምንም ነገር ባላሰብኩበት። ያው በቀደም ነግሬያችኋለሁ። መስራት አቃቴ፣ ሁለመናዬ ተንቀጠቀጠ። ጋይስ ተንቀጠቀጠ። በቃ ሁለመናዬ ድንጋጤ በቃ አላቅም። እና ድንገት ስለመጣሁ ስላላሰብኩበት ለዛ ነው መመለስን ያሰብኩት። ለዛም ደግሞ እስኪ እንግዲህ እያመቻቸው ነው ከሲስተሮቼ ጋር። እንደው ብዙም አልቆይም፣ 1 አመት ምንም ሄጄ ብሰራ ደስ ይለኛል። እና መመለሱ እዚሁ ብሆን ደስ ይለኛል። መመለስ ግዴታ ስለሆነብኝ ነው። እንግዲህ አላቅም፣ እዚህ ያለውን ነገር ተስተካክሎ ወደዛ መመለስ ከሆነ ማሳውቃችሁ ይሆናል። እስከዛው ደግሞ በአንዳንድ ቪዲዮዎች እመጣለሁ። አበረታቱኝ። የምር ትልቅ ቤተሰብ ናችሁ፣ ትልቅ ብርታት ናችሁ። አመሰግናለሁ የምር ሁላችሁንም አስባችሁ ሀሳብ አስተያየታችሁን ስለምታስቀምጡልኝ በጣም ነው የማመሰግነው። ከሀዘን ጠብቆ እቅፍ ድግፍ አድርጎ ከቤተሰቦቻችሁ ያገናኛችሁ ነው የምለው። ይሄንን ልላችሁ ነው ዛሬ መጣሁት ማለት ነው። በሌላ ቪዲዮ እንገናኛለን ኢንሻአላህ። እስከዛው ሰላም ሁኑልኝ በያላችሁበት። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ